በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ቀዳም ስዑር ወይንም የተሻለች ቀዳሚ የሚል ስያሜ ያላት ይህች ዕለት ከሃይማኖታዊ ስርዓት ባለፈ ለሀገራዊ ሰላምና ለአብሮነት ትልቅ ተምሳሌትን የያዘች ነች። የጭንቀትና የሀዘን ድባብ ተሽሮ ለታላቁ የትንሣኤ ብርሃን መንገድ የሚከፈትባት ይህች ዕለት ዛሬም ለነገዋ ኢትዮጵያ ብሩህ ተስፋ ትልቅ ስንቅ መሆኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር የሆኑት መምህር ያሬድ አደመ ይገልጻሉ። ልክ እንደ ዕለቱ ተምሳሌት የጥላቻና የመራራቅ ዘመን ተሽሮ በምትኩ የእርቅና የንግግር መንገድ የሚዘረጋበት ነው። ያለፈውን ስህተት በይቅርታ በማለፍ ለነገው አንድነት መሰረት መጣልን ያስተምራልም ይላሉ። በዚህች ዕለት ካህናቱ አረንጓዴ ቄጤማ ለምእመኑ ሲያድሉ ይታያል። ይህ የምስራች ተምሳሌት የሆኑ ቄጤማ ጥንት ኖህ ከጥፋት ውሃ በኋላ የደረቅ መሬት መገኘትና ዓለም ወደ ሰላም መመለሷን ያበሰረበትን የወይራ ቅጠል የሚያስታውስ መሆኑንም መምህር ያሬድ ይገልጻሉ። ይህች ቅዳሜ በሲኦል ባጸደ ነፍስ ሰላም ለኩልክሙ ሰላም ለሁላችሁም ብሎ በሲኦል ለነበሩ ነፍሳት በሙሉ ሰላምን የሰበከበት ቀን ስለሆነች ሁላችንም ይችን ቀን ሙሉ ጾመን ስለምናሳልፋት ቅዳሜ ስዑር ተብላለች። የሚገርምሽ ሌላም ስያሜ አላት። ለምለም ቅዳሜ፣ ለምለሟ ቅዳሜም ትባላለች። ቅዳሜ ያው እናከፍላለን። ለምን እነ መቅደላዊት ማርያም የጌታዬን ትንሣኤ ሳላይ ብለው 3 ቀን ሙሉ ከመስቀሉ ጀምሮ አልበሉ። ስለዚህ ብዙ ክርስቲያኖች አቅም ያላቸው በማክፈል እስከ ትንሣኤው ከስቅለቱ ይጀምሩና እስከ ትንሣኤው 3 ቀን 3 ሌሊት በማክፈል ለክርስቶስ መገዛታቸውን ለክርስቶስ ያላቸውን ፍቅር ልክ መቅደላዊት ማርያም መቃብር ድረስ ሄዳ እንዳለቀሰች ብዙ ኦርቶዶክሳውያን ክርስቲያኖች ያን በማድረግ ያሳልፏታል። ጠዋት ላይ ደግሞ ጸሎተ ኪዳኑ ደርሶ ጸሎት ተጸልዮ በመስቀሉ ሰላምን አደረገ እያሉ ካህናት ቄጤማውን ይዘው ያድላሉ። የቀዳም ስዑር ትልቁ መልእክት ሰላም ነው። ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው በማለት ለጠላቶቹ ምሕረትን እንደለመነ ክርስቲያኖችም ለሀገራዊ ሰላምና አንድነት የድርሻቸውን ሊወጡ ይገባል። እንደ ክርስቲያን እኛ ምን ማድረግ አለብን? እንግዲህ ቤተ ክርስቲያን ክርስቶሳዊት ናት፣ የክርስቶስ ናት፣ ራሷ ክርስቶስ የሆነላት ናት። ክርስቶስ ደግሞ የሰላም አምላክ ነው። እኔ ሰላሜን እሰጣችኋለሁ። የክርስቶስ አካል የሆንን በሙሉ መጀመሪያ ከራሳችን ጋር መታረቅ ሰላም ማድረግ አለብን። ይሄ ዕለት የሰላም ቀን ነው። ጌጥ አይደለም እዚህ ላይ ያደረግነው፣ ሰላምን እየሰበክን ነው። የመጀመሪያው ሰላም የሚጀምረው ሂሩት ከራስ ነው። ከራስ ጋር መታረቅ ነው። ለዓለም ሰላም መጸለይ አለብን። መልእክቴ ክርስቲያኖች የምድር ጨው ናችሁ ተብለናልና ጨውነታችን በምንድን ነው የሚታወቀው? ለዚህ ምድር ሰላም በመስጠት ነው። የሰላም ምንጭ መሆን አለብን። የሰላም መነሻው መሆን መቻል አለብንና ይሄ ቀን ለምለሚቷ ቅዳሜ አይደል ያልናት? ለምለሚቷ ቅዳሜ ያለው ያቺ የኖህ ርግብ ያን ቄጤማ ይዛ በመምጣቷ ነው። እኛም ቄጤማ ይዘን ሰላም ላጣው በሙሉ ሰላምን መስጠት ያስፈልገናል። ቄጤማው የመለምለምና የአዲስ ጅማሮ ምልክት እንደሆነ ሁሉ የኢትዮጵያ ልጆችም ልዩነቶችን ወደ እርቅና ወደ ንግግር በመቀየር ለጋራ ሰላም ዘብ መቆም እንደሚገባም ቀኑ ተምሳሌት ነው።